السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وصحبه ومن والاه. أما بعد يلتسنيو شوال 27 1437 ክፍል 11 የአሕባሾች እምነት በሚዛን ላይ የሚለው ትምህርት ነው። ባለፈው ሳምንት አሕባሾች የሰው ልጆች የመጀመሪያ ግዴታቸው አላህን ሱብሓነሁ ወተዓላ ማወቅ ነው። ይህ ይሳካ ዘንድም የአላህን ሱብሓነሁ ወተዓላ መኖር የሚያሳዩ ነገሮችን ማስተንተንና ማጥናት ግዴታ ነው እንደሚሉና ይህም ከቁርአንም ይሁን ከሐዲስ ከሰሓቦች ንግግር የማይታወቅ እነሱ ራሳቸው የፈጠሩት ነገር እንደሆነና የአላህን መኖር የሰው ልጆች በተፈጥሯቸው የሚያውቁ እንደሆነና ይህን ለማወቅም ማስረጃ ማሰባሰብ እንደማያስፈልግ ገልጸን ይህ የተወሰደውም ከአሻዒራዎችና ከሙዕተዝላዎች እንደሆነ ገልጸናል። በዛሬው ደርሳችን የምናየው አሕባሾች ዘንድ ተውሂድ ማለት ምን ማለት እንደሆነ ወይም ደግሞ አሕባሾች ለተውሂድ የሚሰጡት ትርጉም ምን እንደሚመስል የምናይበት ትምህርት ይሆናል። ተውሂድ ማለት አላህን ሱብሓነሁ ወተዓላ በአምልኮ በዒባዳ መነጠልና ብቸኛ ማድረግ ሲሆን ነቢያት በሙሉ የተላኩት የሰው ልጆችን ይህን ቁም ነገር ያስተምሩና የዚህ ተቃራኒ ከሆነው ከሽርክ ይርቁና ይጠነቀቁ ዘንድ ነው። ይህን ያክል ትልቅ ቦታ ያለውና ነቢያት የተላኩለት መጻሕፍት የወረዱለት ጀነትና ጀሀነም የተፈጠሩለትን ጉዳይ በተመለከተ አሕባሾች ያላቸው አቋም እጅግ በጣም የሚያሳዝንና ጥንቃቄ የጎደለው ነው። ተውሂድን እነሱ የሚፈስሩትም ቁርአንና ሐዲስ ላይ የተገኙ ይህን ቃል የሚያመላክቱ ጥቅሶችን ሱሐቦች በፈሰሩት መልኩ ሳይሆን አሻዒራዎችና ሙዕተዝላዎች በፍልስፍና መልኩ ቁርአንን የሚረዱ ሰዎች በተረጎሙት መልኩ ነው። ዐብዱላህ አልሐረሪ ተውሂድን ሲፈስር ተውሂድ ብሎ ማለት ተውሂዱ ዛቲ ወሲፋቲ ወልአፍዓል አልሙተዓሊቀቲ ቢላሂ ዐዘ ወጀል ብሎ ይፈስራል። ተውሂድ ብሎ ማለት አላህን ሱብሓነሁ ወተዓላ ራሱን ብቸኛ ማድረግ ነው፣ ባህሪዎቹንም ብቸኛ ማድረግ ነው። እንደዚሁ ደግሞ የእሱን ተግባራትና ስራዎችንም እሱ ብቻው ነው ያደረገው ብሎ ማመን ነው ይላል። ከዚህ ታሪፉ እንደምንረዳው ተውሂድ ማለት አላህን ሱብሓነሁ ወተዓላ ባድራጎቱ ብቸኛ ማድረግ ነው፣ ዛቱን ራሱንም ብቸኛ ማድረግ ነው ይላል። በዘመኑ ወይም በሰሞኑ ያሉ የሀገራችን አንዳንድ አሕባሾች ዛት የምትለዋን ቃል ሲሰሙ ብዙም ደስ አይላቸውም። ሼኻቸው ዛት የሚለውን ቃል እዚህ ጋር ሲጠቀም እናያለን። ወሀከዛ አልኢማሙ ጣሓዊ ረሒመሁላህ ተዓላ አልዐቂደቱ ጣሓዊያ ላይ ኢነላህ ዋሒዱን ላ ሸሪከ ለሁ የሚለውን ንግግራቸውን ሲፈስርም ዐብዱላህ አልሐረሪ ወልዋሒዱ ፊ ሐቂላህ ተዓላ ፉሲረ ቢአነሁ አለዚ ላ ሸሪከ ለሁ ፊ ዛቲሂ ወላ ፊ ሲፋቲሂ ወላ ፊ አፍዓሊሂ ብሎ ተናግሯል። አላህን በተመለከተ ዋሒድ በምንልበት ጊዜ ለራሱ አጋር የሌለው ሸሪካ የሌለው እንደዚሁ ደግሞ በባህሪያቱም ይሁን በሚሰራቸው ስራዎች ተጋሪ የሌለው ማለት ነው ብሎ ፈስሯል። ከአላህ ሱብሓነሁ ወተዓላ ወስፎች ስሞች መሃል አንዱ አልአሐድ ነው። ይህን አልአሐድ የሚለውን የአላህን ሱብሓነሁ ወተዓላ ስምና ባህሪ ሲፈስር አልዐቂደቱ ሰኒያ በተሰኘው ክታቡ ላይ እንደዚሁ ደግሞ ቡግየቱ ጣሊብ በተሰኘው ክታቡ ላይ الأحد بمعنى أنه لا يقبل الانقسام لأن قبول الانقسام من صفات الأجسام بلو فسره الله سبحانه وتعالى عندنا بتشنيانو مالت سبحانه وتعالى أي كافلم مالتنا بلو تناقره ينم يبلده قلز يميادرك ليلا نقرالو وحدانية يميلون صفة سيفسر إن الله تبارك وتعالى ليس له ثاني وليس مركبا مؤلفا كالأجسام كالعرش والكرسي والجنة والنار حتى من ناقروا ما ترجموا يمي كبدون قروتشن بالله زوريا يناقرها بينما أهل السنة والجماعة الناس وهابية يميلواتشو اللهم بتملكته قرآننا حديث لا يتنقروا باهرياتا بتنقروا مسارت أمنوا باتشو أسفرواتشو ترجمواتشو سيالفو
ወሃቢዮች ሙጀሲማ ናቸው፣ ለአላህ ሱብሓነሁ ወተዓላ የሌለውን ባህሪ አለው ይላሉ ኢላ አኺሪ ብለው ቅያማ ያቆማሉ። የእነሱን ክታቦችን በምናነብበት ጊዜ ቁርአን ላይ ያልተባለ ሐዲስ ላይ ያልተባለ ሷሐቦች ታቢዕዮች ያላሉትን ይላሉ። አላህ ሱብሓነሁ ወተዓላ ለይሰ ለሁ ታን ሁለተኛ የለውም አንድ ብቻ ነው። ወለይሰ ሙረከበን ሙአለፈን ከልአጅሳም እንደ አካላትም የተገጣጠመ አይደለም። እንደ አርሽ፣ እንደ ኩርሲ፣ እንደ ጀነት፣ እንደ ሰማይ፣ እንደ ሰው ልጅ፣ እንደ መላኢካና እንደ ጂኒ አላህ የተገጣጠመ ከሰውነት አካል የተዋቀረ አይደለም ይላል። ፈኢነ ሃኡላይ አጅሳሙን ሙአለፈ አይ ተቅበሉል ኢንቂሳም ከላይ የጠቀስኳቸው ነገሮች በሙሉ የተዋቀሩ ናቸው፣ የተረከቡ ናቸው፣ መከፋፈል ይችላሉ። አላህ ግን እንደዚህ አይደለም። በአላህ ዙሪያ እንደዚህ ተለክ ብሎ ገብቶ ማውራት የአላህን ሱብሓነሁ ወተዓላ ምንነት አለመረዳት ነው። አስማኡ ሲፋትን በተመለከተም የአህለ ሱና ወልጀማዓ ዐቂዳ አለመቀበል ነው። አላህ ሱብሓነሁ ወተዓላ ሙረከብ አይደለም፣ ሙአለፍ አይደለም። ይህን ንግግር የተናገረው ማን ነው? ከሰሐቦች መሃል ወይስ የተኛው የነቢዩ ንግግር ላይ ነው የተገኘው? ወሀከዛ ባጭሩ ተውሂድ ማለት አላህን አንድ ማድረግ ማለት እነሱ ዘንድ አላህ ራሱ አንድ ነው፣ አይከፋፈልም ብሎ ማመን ነው። ይህ የተውሂድ አተረጓጓም የአላህን ሱብሓነሁ ወተዓላ ብቸኝነት በሚገባ የሚገልጽ አይደለም። ተውሂድን በዚህ መልኩ እንዲተረጎም ያደረገውም የሙዕተዚላዎችና የአሻዒራዎች ንግግር ነው። እንዲህ አይነቱን ተፍሲር የወሰደው ከነሱ ከሱ በፊት የነበሩ በዚህ መልኩ የሚናገሩ ሰዎችን ንግግር በምንፈተሽበት ጊዜ ታዋቂ የሙዕተዚላና የአሻዒራ መሪዎች ንግግር ሆኖ እናገኘዋለን። ሙዕተዚላዎች ይሄን በር ከፍተውት ከዛ በኋላ አሻዒራዎችም የእነሱ ተጽዕኖ አድሮባቸው አላህን በዚህ መልኩ ወስፈዋል። ተውሂድ ማለት አላህ ሱብሓነሁ ወተዓላ አካል አይደለም፣ አይከፋፈልም፣ በራሱ አንድ ነው፣ በባህሪዎቹም አንድ ነው ማለት ነው ብለው ፈስረዋል። ከነዚህም መሃል አንዱ አልጁወይኒ ረሒመሁላህ ተዓላ አልዋሒዱል ሐቂቂዩ ሁወ ሸይኡ አለዚ ላ የንቀሲም ብለው ፈስረዋል። በሐቂቃው አንድ ማለት መከፋፈል የማይችል ነገር ማለት ነው ብለዋል። ቀደም ሲል በጠቀስነው በአብደላህ ሐረሪ ንግግርና እንደዚሁ እሱም የተከተላቸው ሰዎች የደጋገሙት ንግግር ላ ቀሲመ ለሁ ወዋሒዱን ፊ ሲፋቲሂ ላ ሸቢሀ ለሁ ወዋሒዱን ፊ አፍዓሊሂ ላ ሸሪከ ለሁ። አላህ ሱብሓነሁ ወተዓላ በራሱም ይሁን በባህሪዎቹ እንደዚሁ ደግሞ በድርጊቶቹ አንድና አንድ ነው፣ አጋር የለውም፣ ራሱ አይከፋፈልም፣ በባህሪዎቹ የሚጋሩ ሰዎች የሉም፣ በሰራቸው በሚሰራቸው ስራዎችም የሚጋራው የለም ብለው ፈስረዋል። አብዱላህ አልሐበሺ አህለ ሱና ወልጀማዓ ወይም እሱ ወሃቢ የሚላቸው ሰዎችን ከሚተችበት ነገር አንዱ ተውሂድን በሶስት ከፍለዋል ይላል። ወደፊት እንደምናየው እዚህ ጋር ግን እነሱ ራሳቸው ተውሂድን ሲተረጉሙ አላህን ሱብሓነሁ ወተዓላ ራሱን ብቸኛ ማድረግ፣ ስራውን ብቸኛ ማድረግ፣ ባህሪውን ብቸኛ ማድረግ ይላሉ። ይሄም አንዱ ተናቁድ ነው። አህለ ሱና ወልጀማዓን ተውሂድን ለሶስት ከፍለዋል ብሎ እንዲተች ያደረገው ይሄን የሚከለክል የቁርአን አያ ኖሮ ወይም ደግሞ የነቢዩ ንግግር ኖሮ ወይም ደግሞ ተውሂድ ለሶስት ይከፈላል ያሉ ሰዎች ያለ አንዳች መረጃ ሲሉ አግኝቶ አይደለም። ከሱ በፊት ያሉ እሱ መንሀጃቸውን አካሄዳቸውን የሚያደንቅላቸው ሙተከሊሞች ሙተሰውፎች ስለተቃወሙ ብቻ ነው። ከነዚህም አንዱ አሕመድ ዘይኒ ዳህላን በመባል የሚታወቅ ሸይኹል ኢስላም ሙሐመድ ኢብኑ አብዱል ወሃብ ላይ ብዙ ነገሮችን የቀጠፈና ያለ አንዳች መረጃ ሙሐመድ አብዱል ወሃብ እንዲህ ይል ነበር፣ ሙሐመድ አብዱል ወሃብ እንዲህ ያምን ነበር፣ ሙሐመድ አብዱል ወሃብ እንዲህ አይነት ፈትዋ ሰጥቷል ብሎ መረጃ ሳይጠቅስ ምንጭ ሳይጠቅስ ሸይኹ ላይ በመቅጠፍ ስማቸው እንዲጠፋ ትልቅ ስራ ከሰሩ ሰዎች መሃል አንዱ የሆነው ዘይኒ ዳህላን ወሃቢዮች ተውሂድ ለሶስት ይከፈላል ይላሉ፣ እንዲህ ነገር አናቅም ብሎ ተናግሯል። እሱ አያቅም ማለት በእስላም እንዲህ ነገር የለም ማለት አይደለም። የደጋ ቀደምቶችን መንገድ ጎንበስ ብሎ ካላጠናና እነሱ የጻፉትን ካላነበበ ነቢይ አይደለም ወህይ ለሱ መጥቶ በወህይ ሁሉን ነገር ሊያውቅ አይችልም። ደጋ ቀደምቶች ሰሐቦች፣ ታቢዕዮች ከንግግራቸው ተውሂድ ለሶስት እንደሚከፈል መረዳት ይቻላል። ዋናውና እዚህ ጋር ግን የተፈለገው ተውሂድን በተመለከተ አህባሾች ያላቸው ግንዛቤና አረዳድ ትክክል አይደለም። የተውሂድን ምንነት በአግባቡ የሚያስቀምጥ አይደለም።
አህለ ሱና ወልጀማዓ ዘንድ ተውሂድን በምናይበት ጊዜ ተውሂድ የሚለውን ቃል ማዕናውን ከትርጉም አንፃር ማስቀደም ይሆናል የመጀመሪያው ስራ። ተውሂድ ማለት ከቋንቋ አንፃር የተለያዩ የቋንቋ ዑለሞች እንደሚሉት ኢብኑ ፋሪስ ረሒመሁላህ እንዳሉት አልዋው ወልሓኡ ወዳሉ አስሉን ዋሒዱን የዱሉ ዐላ መዕነል ኢንፊራድ። ተውሂድ የሚለው ቃል የሚያመላክተው መነጠልና ብቸኛ መሆንን ነው ይላል። አልጀውሀሪ በመባል የሚታወቁት የቋንቋ ዓለምም ይህንኑ ተናግረዋል። አልወሕደቱ አልኢንፊራድ ብለዋል። ወከዛሊከ አዘጃጀም ረጁሉን ወሕዱን ሊልሙንፈሪድ ብቸኛ መሆን ማለት መነጠል ማለት። ወሀከዛ አልአዝሀሪ ታዋቂው የቋንቋ ዓለም ረሒመሁላህ ተዓላ ከለይትና ከፈራ እንደጠቀሱት አተውሂዱ አልኢማኑ ቢላሂ ወሕደሁ ላ ሸሪከ ለሁ። ተውሂድ ብሎ ማለት አላህ ሱብሓነሁ ወተዓላ ብቸኛ ጌታ ነው፣ ብቸኛ አምላክ ነው፣ አጋር የለውም፣ ሸሪካ የለውም ብሎ ማመን ነው። አብዱላህ አልሐረሪ አልአሐድ የሚለውን ስም ራሱ ማይከፋፈል ብቸኛ የሆነ ብለው እንደፈሰሩት ሳይሆን ከላይ የተጠቀሱት ዑለሞች አልአሐድ የሚለውን የአላህን ስም ሱብሓነሁ ወተዓላ ወአማ እስሙላሂ ጀለ ተናኡሁ አሐድ ላ ዩሰፉ ሸይኡን ቢልአሐድየቲ ገይሩሁ ከአላህ በስተቀር ማንም አሐድ አይባልም። የአብዱላህ አልሐረሪ አልአሐድ የሚለውን ስም አተረጓጎም የደጋ ቀደምቶችን መንገድ አስማው ሲፋትን በተመለከተ ወጥ የሆነ መሰረት እንደሌለው የደጋ ቀደምቶችን መንገድም እንደማይከተል የሚያሳይ አሐድ ተብሎ ከአላህ ውጪ ማንም አይወሰፍም። ከቋንቋ አንፃር አሐድ ማለት ማይከፋፈል ነገር ነውና አላህ አንድ ነው ማለት አላህን ብቸኛ ማድረግ ማለት ራሱ አንድ ነው፣ አይከፋፈልም፣ ሁለተኛ የለውም ኢላ አኺሪህ ማለት አይደለም። አሐድ የሚለው ብቸኛ አላህ ብቻ ነው። አሐድ የሚለው የአላህ ሱብሓነሁ ወተዓላ የሱ ብቻ ሲፋና ባህሪ ነው፣ ማንም አይጋራውም። ወከዛሊክ ኢብኑ መንዙር በመባል የሚታወቁት ሊሳኑል ዐረብ የተሰኘውን ታላቁን ክታብ ያዘጋጁት ዓለምም አተውሂዱ አልኢማኑ ቢላሂ ወሕደሁ ላ ሸሪከ ለሁ ወላሁል ዋሒዱል አሐድ ዙል ወሕዳንየቲ ወተወሑድ ብለው አስቀምጠዋል። ተውሂድ ብለው ማለት አላህን ሱብሓነሁ ወተዓላ ብቸኛ ነው ብሎ ማመን ነው፣ በሱ ማንንም አለማጋራት ነው ኢላ አኺሪህ ብለዋል። ወከዛሊክ ፈይሩዝ አባዲም ተውሂድ ማለት ኢማኑን ቢላሂ ወሕደህ በአላህ ብቻ ማመን ነው ብለዋል። አላህ አይከፋፈልም፣ አካል አይደለም ብለው የፈሰረ አንድም የቋንቋ ዓለም አላገኘንም እንደው ከሸሪዓው በፊት ማለት ነው። እንደዚሁ ተውሂድ የሚለውን ቃል ቁርአንና ሐዲስ ላይ በምናይበት ጊዜ አብዱላህ አልሐረሪና መሰሎቹ የዘነጉት ትልቅ ነጥብ እንዳለ እንረዳለን። እነሆ ተውሂድን ሲተረጎም ተውሂድ ማለት ምን ማለት እንደሆነ ሲያስረዳ ደጋግሞ የተናገረው አላህን ራሱ ዛቱን ብቸኛ ማድረግ፣ ሲፋውን ብቸኛ ማድረግ፣ በተግባሮቹ ብቸኛ እንደሆነ በስራዎቹ ብቸኛ እንደሆነ ማመን ነው ብሏል። ቁርአንና ሐዲስ ላይ ግን በምናይበት ጊዜ ነቢያት የተላኩለት ጉዳይ፣ መጻሕፍት የወረዱለት ጉዳይ፣ ሙሽሪኮች እምቢ በማለታቸው ካፍር የሆኑበት ጉዳይን ዘንግተውታል። ይኸው ምንድነው? ተውሂዱላሂ ፊ ዒባደቲሂ አላህን ሱብሓነሁ ወተዓላ በአምልኮ መነጠልን ቸላ ብለውታል። አንድም ተውሂዱላሂ ፊ ዒባደቲሂ ብለው የተናገሩት ንግግር የለም። ተውሂድ ማለት ምን ማለት እንደሆነ እንዳልተረዱ አልያ ደግሞ አውቀው ቸላ እንዳሉት ያሳያል። በተደጋጋሚ ዐቂዳ ሲሉ ይሰማል። ባለንበት ዘመን እንኳ የአሕባሽ እምነት ወደ ሀገራችን ከገባ በኋላ በአሕባሽ እምነት የተታለሉ አንዳንድ ደረሳዎችና አዕዋም የሆኑ ሰዎችም ዐቂዳ ነው ዋናው ዐቂዳ ማወቅ ነው ሲሉ እንሰማለን። ምን አይነት ዐቂዳ እንደሆነ የቱ ዐቂዳ እንደሆነ አያውቁትም። የአሽዓሪያ ዐቂዳን፣ የሙዕተዚላ ዐቂዳን ከመሰረቱ ተውሂድ ማለት ምን ማለት እንደሆነ ያልተረዳ ሰው የጻፈው የራሱ ዐቂዳን ከቁርአንና ከሐዲስ ተጨምቆ የተወሰደ ዐቂዳ የተሟላው ጥርት ያለው የሰሐቦች ዐቂዳ አይደለም። ይህንን ከሚያሳዩ ነገሮች መሃል አንዱ ተውሂድን ሲፈስሩ ተውሂድ ማለት አላህ በአድራጎቱ ብቸኛ ነው፣ በባህሪዎቹም ብቸኛ ነው፣ የሚጋራው የለም። እንደዚሁ ደግሞ በዛቱ ራሱ ብቸኛ ነው ብሎ ማመን ነው ይሏል። ዋናውን ነቢያት የተደበደቡለትን የተገደሉለትን ከሀገራቸው የተባረሩለትን ተውሂደል ኡሉሂያን ተውሂደል ዒባዳን ቸላ ብለውታል። በርካታ የቁርአን አያዎች ላይ አላህ ሱብሓነሁ ወተዓላ የጠቀሰው ቁርአን ላይ ትልቅ ትኩረት የተሰጠውም ይሄ ነው።
ተውሂድ ሩቡቢያ ከተጠቀሰም በተውሂድ ሩቡቢያ እንዳመናችሁት ለምን በኡሉሂያ አታምኑ ነው ማለት ነው። ተውሂድ ሩቡቢያ ማለት አብዱላህ አልሐረሪ ቀደም ሲል ተውሂዱል አፍዓል ብሎ የጠቀሰው ነው። አላህን በስራው ብቸኛ ማድረግ ማለት በፈጣሪነቱ፣ በራዚቅነቱ፣ በጠባቂና በተንከባካቢነቱ ብቸኛ ማድረግ ማለት ነው። ይህ ቁርአን ላይ ከተጠቀሰም በዚህ ካመናችሁ ታዲያ ለምን በአምልኮ ብቸኛ መሆኑን አታምኑም ብሎ እነሱን ኢልዛም ለማድረግ እንጂ ተውሂድ ሩቡቢያን ያስተባበለ ማንም የለም። ተውሂድን በተመለከተ ቁርአን ምን እንደሚል በጥቂቱ ስናይ ሱረቱል በቀራ 163ኛው አያ ላይ ወኢላሁኩም ኢላሁን ዋሂዱን ላ ኢላሃ ኢላ ሁወር ረሕማኑር ረሒም፣ ጌታችሁ አንድ ብቻ የሆነ ጌታ ነው። ኢላህ ላ ኢላሃ ኢላሁ ከሱ በቀር አምላክ የለም አለ አላህ ሱብሓነሁ ወተዓላ። ከሱ በቀር ፈጣሪ የለም አላለም አላህ ተባረከ ወተዓላ። ዋናውና ቁርአን ላይ ትልቅ ትኩረት የተሰጠው ኢላህ ነው፣ አምልኮን ለሱ ብቻ ማድረግ። ይህን ሲፈስሩ አልኢማም ኢብኑ ጀሪር አጠበሪ ረሒመሁላህ ተዓላ ኢማሙል ሙፈሲሪን የሙፈሲሮች ሁሉ ኢማም ሸይኽ በመባል የሚታወቁት በ224ኛው ዓመተ ሂጅራ ተወልደው 310 ላይ የሞቱት ኢማም ምን ይላሉ? ቀድ በየና ፊማ መዳ መዕነል ኡሉሂያ፣ ከአሁን ቀደም ኡሉሂያ ማለት ምን ማለት እንደሆነ ጠቅሰናል። ወአነሃ ኢዕቲባዱል ኸልቂ፣ የሰው ልጆች ጌታቸውን በብቸኝነት ማምለክና ለሱ ፍጹም ታዛዥ መሆን ነው ብለናል። እዚህ ግን ፈመዕና ቀውሊሂ ተዓላ ወኢላሁኩም ኢላሁን ዋሂዱን ላ ኢላሃ ኢላ ሁወ ረሕማኑ ረሒም ማለት አለዚ የስተሒቁ ዐለይኩም አዩሃ ናሱ አጣዓቱ ለሁ። የዚህ አያ መልእክቱ እናንተ የሰው ልጆች ሆይ አላህ ማለት እሱ ነው ልትታዘዙት የሚገባችሁ ልታመልኩት ግዴታ የሚሆንባችሁ መዕቡዱን ዋሂዱን ወረቡን ዋሂዱን ፈላ ተዕቡዱ ገይረሁ፣ ብቸኛ የሆነ ፈጣሪና ተንከባካቢ ብቸኛ የሆነ አምላካችሁ እሱ ነው፣ ከሱ ውጪ ማንንም አታምልኩ። ወላ ቱሽሪኩ መዐሁ ሲዋህ፣ ከሱ ጋር ሌላን አካልም አትገዙ ማለት ነው ብለው ፈሰረዋል። ኢላሁኩም ኢላሁን ዋሂድ ማለት በአላህ አለማሻረክ አላህን በብቸኝነት መገዛት ነው፣ በአምልኮ አላህን መነጠልና ብቸኛ ማድረግ ነው ብለው ፈሰረዋል። ንግግራቸውን ሲቀጥሉ ላ ኢላሃ ኢላሁ የሚለውን ሲፈስሩ ይላሉ አነሁ ላ ረበ ሊልዓለሚነ ገይሩሁ ወላ የስተውጅቡ ዐለል ዒባዲ አልዒባደቱ ሲዋህ፣ ከሱ ውጪ ማንንም ማምለክ የማይቻለን ጌታ ነው። ወልዋጅቡ ዐላ ጀሚዕህም ጣዓቱሁ ወልኢንቅያዱ ሊአምሪህ፣ የሰው ልጆች በሙሉ እሱን ሊታዘዙና ወደ መራቸው አቅጣጫ ሊመሩ ይገባቸዋል። ወተርኩ ዒባደቲ ማ ሲዋሁ ሚነል አንዳዲ ወልአሊሃ፣ አላህን መገዛት ማለት እሱን በአምልኮ ብቸኛ ማድረግና ከሱ ውጪ የሚመለኩ ነገሮችን እርግፍ አድርጎ መተው ነው። ወላ ተንበጊል ኡሉሀቱ ኢላ ለሁ፣ አምልኮ ለሱ እንጂ ለማንም አይገባውም። ሐቂቀቱ ተውሂድ ማለት ይህ ነው፣ በአላህ አለማሻረክ፣ በአምልኮ በዒባዳ ብቸኛ ማድረግ። ይህም ጉዳይ ዐብዱላሂ አልሐረሪ ንግግሩ ላይ ቸላ ብሎት ነው የምናየው። ሽርክ የሚለውን ነገር ጭራሽ አላነሱትም። ከቋንቋ አንፃር እንኳ ዑለሞች ሲናገሩ በአላህ ብቸኛ መሆን ማመን፣ በሱ ማንንም አለማሻረክ፣ በዒባዳ ብቸኛ ማድረግ ብለው ፈስረዋል። ወሀከዛ በርካታ ነቢያትም ህዝቦቻቸውን አላህን በብቸኝነት ተገዙ ሲሉ ሙሽሪክ የሆኑ ህዝቦቻቸው ቃሉ አጂእተና ሊነዕቡደ አላህ ወሕደህ ወነዘረ ማ ካነ የዕቡዱ አባኡና፣ አንተ ነቢይ ነኝ ብለህ አላህን በብቸኝነት እንድናመልክ ልታዘን ነው እንደ የመጣኸው? ከአሁን ቀደም አባቶቻችን ያመልኩት የነበረውን እንድንተው ልታዘን ነው እንደ የመጣኸው? ፈእቲና ቢማ ተዒዱና ኢን ኩንተ ሚነ ሳዲቂን፣ እውነተኛ ነቢይ ከሆንክ በአላህ ቁጣ እያስፈራራህን ነው፣ ቅጣቱን እያስጠነቀቅከን ነው፣ እስቲ አምጣው ብለው መልስ የሰጡትም ሊነዕቡደ አላህ ወሕደሁ ብለው አላህን በብቸኝነት እንዴት ተገዙ ትለናለህ ብለው። ወከዛሊክ ይሄንም ሲፈስሩ ሸይኹል ሙፈሲሪን አልኢማሙ ጠበሪ ረሒመሁላህ ተዓላ ምን ብለዋል? ቃለት ዓዱን ለሁ አጂእተና ተተወዐዱና ቢልዒቃብ ሚነላሂ ዐላ ማ ነሕኑ ዐለይሂ ሚነዲን ከይ ነዕቡደ አላህ ወሕደህ፣ አላህን ብቻውን ተገዙ እያልክ ታስፈራራናለህ እንዴ? ወነህጁረ ዒባደተል አሊሀቲ ወልአስናም፣ ከአሁን ቀደም የምናመልካቸው አማልክቶቻችን ታቦቶቻችንን እንዳንገዛ ታስፈራራናለህ እንዴ? ፈእቲና ቢማ ተዒዱና ሚነል ዒቃቢ ወልዐዛቢ ዐላ ተርኪና ኢኽላሰ ተውሒድ ሊላህ፣ እውነት ነቢይ ከሆንክ
አላህን በዒባዳ ብቸኛ ባለማድረጋችን ሊመጣ የሚችለውን ቅጣት እስቲ አሁን እንዲመጣ አድርገው የሚል ምላሽ ነበር የሰጡት። ሁድም ከህዝባቸው ጋር የተጣሉት አላህን በአምልኮ ብቸኛ ማድረግ ላይ ነው እንጂ አላህ ብቸኛ ፈጣሪ ነው፣ አላህ ሱብሓነሁ ወተዓላ በባህሪው አጋር የለውም፣ ራሱ ብቸኛ ነው የሚለው አይደለም ያጣላቸው። ሌሎችም ነቢያት ይጣሩ የነበረው ወደ ተውሂድ አልኡሉሂያ ነው። ሊነዕቡደ አላህ ወሕደሁ የሚለውም ኢትባቱን ሊዒባደቲሂ ወወሕዳንየቲሂ ፊ ትልከል ዒባዳ በአምልኮ አላህን ሱብሓነሁ ወተዓላ ብቸኛ ማድረግ ዋናው የተውሂድ አካል እንደሆነ ያሳያል። ወሀከዛ የሌሎችም ነቢያት ስራቸው ይሄው ነበር። ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ዕቡዱላህ ወጅተኒቡ ጣጉት በእያንዳንዱ ህዝብ ነቢይ ልከናል፣ አላህን በብቸኝነት ተገዙ ጣዖትንም ራቁ የሚል። ኢዘን አላህን ማምለክ ሙሉ ሊሆን የሚችለው ኢማናችን ሊስተካከል የሚችለው ሽርክ የሚባለውን ነገር ስናቅና ስንጠነቀቅ ነው። ተውሂድን ያቅ ዘንድ አንድ ሰው ሽርክን ማወቅ አለበት። ሽርክን አውቆ ይርቀው ዘንድ ተውሂድን ማወቅ አለበት። ሽርክን ያላወቀ ሰው ተውሂድን ሊያቅና ሊረዳው አይችልም። ነቢ ሙሐመድ ዓለይሂ ሰላቱ ወሰላም የመካ ሙሽሪኮችን ይጣሩ የነበረው ከሀገራቸው ሁሉ ሙሽሪኮች ሊያፈናቅሏቸው ሰበብ የሆነው የተውሂድ አልኡሉሂያ ጉዳይ። የመካ ሙሽሪኮች ሁለት ፈጣሪ አለ ብለው አያምኑም ነበር። ላኪን ወደ አላህ ያቃርቡናል ብለው የሚያመልኳቸው ነገሮች ነበሯቸው። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሁሉ ተው ብለው ሲጣሯቸውና አላህን በብቸኝነት አምልኩ ሲሏቸው አጀዐለል አሊሀተ ኢላሃን ዋሂዳ ኢነ ሃዛ ለሸይኡን ዑጃብ፣ አማልክቶቻችንን በሙሉ እርግፍ አድርጋችሁ ትታችሁ አንድ ብቻ አምላክ አምልኩ ይለናል እንዴ? ይህ በጣም የሚገርም ነው አሉ እንጂ የመካ ሙሽሪኮች አላህ ራሱ ሁለት ነው ብለው አያምኑም ነበር። ከአላህ ጋር ሱብሓነሁ ወተዓላ ሚረዝቅ ሚያበላ አለ ብለውም አያምኑም ነበር። እና አብዱላህ አልሐረሪ በሚሉት ባስቀመጡት የተውሂድ ትርጉም መሰረት የመካ ሙሽሪኮች ሙወሂድ ናቸው፣ ተውሂድ ነበራቸው ማለት ይቻላል። ምክንያቱም አላህ ሁለት ነው ሶስት ነው አላሉም። እነሱ በስራዎቹም አላህ ብቸኛ እንደሆነ ያምኑ ነበር። ማን የተኛው ሙሽሪክ ሁበል ነው ላትን የረዘቀኝ እሱ ነው የፈጠረኝ ብለው አያምኑም ነበር። ፈዕቡዲላህ ሙኽሊሰን ለሁ ዲን፣ አላህን ተገዛው አምልከው እምነትን በሙሉ ለሱ ጥርት አድርገህ ተብሎ የታዘዙት ነቢይም ሲላኩ። ይሄንንም ሲፈስሩ ኢማሙ ጠበሪ ምን ብለዋል? ፈኽሸዕ ያ ሙሐመዱ ቢጣዓ ወአኽሊስ ለሁ ልኡሉሃ ወአፍሪድሁ ቢልዒባዳ ወላ ተጅዐል ለሁ ፊ ዒባደቲከ ኢያሁ ሸሪከን ከማ ፈዐለት ዐበደቱል አውሳን ብለው ፈስረዋል። ሱረቱ ዙመር ሁለተኛው አያ ላይ ፈዕቡዲላህ ሙኽሊሰን ለሁ ዲን፣ እምነትን ለሱ ጥርት አድርገህ በብቸኝነት አምልከው የሚለውን ሲፈስሩ አንተ ነቢ ሙሐመድ ሆይ ለአላህ ሱብሓነሁ ወተዓላ እሱን በመታዘዝ ተናነስለት፣ አምልኮትንም ለሱ ብቻ አድርግ፣ በአምልኮ ነጥለው ብቸኛ አድርገው። ወአፍሪድሁ ቢልዒባዳ፣ ወደ አላህ ያቃርቡኛል ብለህ የምትሰራቸው ስራዎችንም ለአላህ ብቻ አድርጋቸው። ይሄን ጉዳይ ነው እና አብዱላህ አልሐረሪ ቸላ ያሉት። ወላ ተጅዐል ለሁ ፊ ዒባደቲከ ኢያሁ ሸሪካ፣ በአምልኮ ለአላህ ሱብሓነሁ ወተዓላ ሸሪክ አታደርግለት፣ ነቢይ፣ ወሊይ፣ ሌሎችንም የአላህን ሐቅ አሳልፈህ አትስጣቸው። ከማ ፈዐለት ዐበደቱል አውሳን፣ ታቦትን ሌሎች ባዕድ ነገሮችን የሚያመልኩ ሰዎች እንደሚያደርጉት የአምልኮ አካልን ከአላህ ውጭ ላለ አካል አሳልፈህ አትስጥ። እዚሁ አያ ላይ አላ ሊላሂ ዲኑል ኻሊስ የሚል የቁርአን አያ። ይህን ሲፈስሩ ቀታዳ ሸሃደቱ አላ ኢላሃ ኢለላህ፣ ከአላህ በቀር መመለክ የሚገባው አምላክ የለም ብሎ ማመን ነው ብለው ፈስረዋል። ወሀከዛ ነቢ ዓለይሂ ሰላቱ ወሰላም ዳዕዋቸው ጥሪያቸው ምን እንደነበረ የሚያሳዩ በርካታ ሐዲሶች አሉ። ቡኻሪና ሙስሊም ከአብዱላህ ብን ዑመር ባስተላለፉት ሐዲስ ኡሚርቱ አን ኡቃቲለ ናሰ ሐታ የሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ። የሰው ልጆች ነብዩ ይጣሩ የነበረው ከዛሊክ ጂሃድም ያደርጉ የነበረው አላህ ሱብሓነሁ ወተዓላ ራሱ አንድ ነው፣ ሁለት ሶስት አይደለም፣ በባህሪውም ብቸኛ ነው ያሉ አልነበረም። ከአላህ በቀር አምላክ የለም፣ ዒባዳ የሚገባው የለም እንዲሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም ትግል ሲያደርጉ የነበር። ወሀከዛ ደጋ ቀደምቶች ዘንድም ዒባዳ የሚለውን ቃል ሲፈስሩ የተናገሩት ንግግር እና አብዱላህ አልሐረሪ የተውሂድ አፈሳሰራቸው ትክክል እንዳይደለ ያሳያል። ተውሂድና ዒባዳ አንድ ናቸው። ዒባዳን ከአላህ ውጭ ላለ አካል አሳልፎ የሰጠ ሰው ተውሂዱ ትክክል አይደለም፣ አላህን ሱብሓነሁ ወተዓላ በብቸኝነት አላመለከው። ይህን ከሚያሳዩ ነገሮች አንዱ አብዱላህ ብን ዐባስ ሱረቱል በቀራ 21ኛው አያ ያ አዩሃ ናሱ ዕቡዱ ረበኩም አለዚ ኸለቀኩም የሚለውን ሲፈስሩ ቃለ ሊልፈሪቀይኒ ጀሚዐን ሚነል ኩፋሪ ወልሙናፊቂን አይ ወሒዱ ረበኩም አለዚ ኸለቀኩም ወለዚነ ሚን ቀብሊኩም። ዒባዳ ማለት ተውሂድ ማለት ነው። ተውሂድ ማለት ዒባዳ ማለት ነው። የሰው ልጆችን በሙሉ አላህ ሱብሓነሁ ወተዓላ ወሒዱ ረበኩም የፈጠራችሁን ጌታ በአምልኮ ብቸኛ አድርጉት ብሎ አላህ እያዘዘ ነው ብለው
ኢብኑ ዐባስ ፈስረዋል። ይሄን ተፍሲርም ኢማሙ ጠበሪ ተፍሲራቸው ላይ አስፍረውታል። የአብዱላህ ኢብኑ ዐባስን ንግግር የበለጠ ግልጽ ሲያደርጉም ኢማሙ አጠበሪ ምን ብለዋል? ወለዚ አራደ ኢብኑ ዐባስ ኢንሻአላህ ተዓላ ቢቀውሊሂ ፊ ተእዊል ቀውሊሂ ወዕቡዱ ረበኩም ወሒዱሁ አይ አፍሪዱ ጣዓተ ወልዒባደተ ሊረቢኩም ዱነ ሳኢሪ ኸልቂህ። አብዱላህ ኢብኑ ዐባስ ወሒዱ ረበኩም ብለው የፈሰሩት የዚህ ንግግራቸው ማዕናው ወሒዱሁ ብቸኛ አድርጉት ማለት ነው። አይ አፍሪዱ ጣዓተ ወልዒባደ አምልኮን ታዛዥነትን ለአላህ ብቻ አድርጉ። ዱነ ሳኢሪ ኸልቂህ ከአላህ ውጭ ያሉ አካላትን በሙሉ ለነሱ ዒባዳን አሳልፎ ከመስጠት በመጠንቀቅ በመራቅ በአምልኮ አላህን ብቸኛ አድርጉት ማለት ነው ብለው ፈስረዋል። ወሀከዛ ኢያከ ነዕቡዱ የሚለውንም አብዱላህ ብን ዐባስ ሲፈስሩ ኢያከ ንወሒዱ ወነኻፉ ወነርጁ ያ ረበና ላ ገይረክ ብለው ፈስረዋል። አንተን ብቻ ነው በአምልኮ ብቸኛ የምናደርገው፣ አንተን ብቻ ነው የምንፈራው፣ አንተን ብቻ ነው ተስፋ የምናደርገው ጌታችን ሆይ ከአንተ ውጪ ማንንም አንፈራም፣ ማንንም ተስፋ እናደርገም ብላ። ከዛን ዒባዳ ማለት ተውሒድ ማለት ነው። ዋናው የሰው ልጆች የተፈጠሩትና ነቢያት የተላኩትም ለዚህ ነው። ዒባዳ የሚለው ቃል ቁርአን ውስጥ በመጣ ቁጥር ሁሉ ተውሒድ ብለው ፈስረዋል ሶሐባዎች፣ ታቢዒዎች። ዒባዳ ማለት ተውሒድ ማለት ነው ብለው ሶሐቦች ከመፈሰራቸው ጋር አሕባሾች ተውሒድ ማለት ዒባዳ ነው ብለው አላስቀመጡም። በል ከንግግራቸው መሃል እንኳን አላስገቡትም። ተውሒድ ማለት አላህ ራሱ አንድ ነው፣ በባህሪው በስራው ብቸኛ ነው ኢላ አኺሪህ ነው ያሉት። አብዱላህ ብን ዐባስ ረዲየላሁ ዐንሁ ወአርዳህ ተፍሲሩል በገዊ ላይ እንዳለው ኩሉ ማ ወረደ ፊል ቁርአን ሚነል ዒባደቲ ፈመዕናሃ ተውሒድ፣ ቁርአን ውስጥ ዒባዳ በሚል ቃል የተቀመጠ ነገር በሙሉ ተውሒድ ማለት ነው፣ አላህን በአምልኮ ብቸኛ ማድረግ ማለት ነው ብለዋል። ሙዓዝ ብኑ ጀበል ነቢዩ ሰለላሁ ዐለይሂ ወሰለም ወደ የመን ሲልኩት ኢማም አልቡኻሪና ሌሎችም በዘገቡት ሐዲስ ኢነከ ተቅዱሙ ዐላ ቀውሚን ሚን አህሊል ኪታብ ፈልየኩን አወሉ ማ ተድዑሁም ኢለይሂ ኢላ አን ዩወሒዱላህ ያሉ። ሙዓዝ ሆይ ልታስተምራቸው ምትሄድላቸው ሰዎች አህለል ኪታብ ናቸው፣ ከአሁን ቀደም በወረደው መጽሐፍ የሚያምኑ ሰዎች ናቸው። መጀመሪያ ትምህርት ስትጀምር የአላህን ስብሓነሁ ወተዓላ ብቸኝነት እንዲያውቁ አስተምራቸው ብሎ አን ዩወሒዱላህ። ወሀከዛ በሌላ ሪዋያ ይሄው ሐዲስ ራሱ ፈልየኩን አወለ ማ ተድዑሁም ኢለይሂ ዒባደቱላህ ፈኢዛ ዐረፉላህ ኢላ አኺሪህ። መጀመሪያ መጠራቸው ልትጠራቸው የሚገባው አላህን በብቸኝነት እንዲገዙ ነው። የአላህን ሐቅ ሲያውቁና ብቸኝነቱን ሲቀበሉ ሶላት አስተምራቸው፣ ይሄን ከተቀበሉ ዘካ አስተምራቸው ኢላ አኺር ያሉ ቀጥሏል። በሌላ አገላለጽ ደግሞ ይሄው ሐዲስ ፈድዑሁም ኢላ ሸሃደቲ አን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ብላ። ወሀከዛ ኢማሙ ነወዊ ረሒመሁላሁ ተዓላ ረሕመተን ዋሲዓ ሶሒህ ሙስሊምን ሸርሕ ሲያደርጉና ባቦችን ሲያስቀምጡ ምን ብለዋል? ባቡ በያን አርካኒል ኢስላም ብለው ካስቀመጡ በኋላ ቀጥሎ ያለውን ሐዲስ አስፍረዋል። የአብዱላህ ብን ዑመርን ታዋቂውን ሐዲስ። እዛ ሐዲስ ላይ ሙስሊም ላይ ባለው ሪዋያ መሰረት ምን ይላል? አን ነቢይ ሰለላሁ ዐለይሂ ወሰለም ቃል ቡኒየል ኢስላሙ ዐላ ኸምሰቲን ዐላ አን ዩወሐደላሁ ወሕደሁ ወኢቃሚ ሶላቲ ኢላ አኺሪል ሐዲስ። እስልምና 5 ማዕዘናት ላይ ተገንብቷል። አንደኛው ዐላ አን ዩወሐደላሁ ወሕደሁ፣ አላህ ሱብሓነሁ ወተዓላ ብቸኛ ሊደረግ ይገባዋል በዒባዳ በአምልኮ ማለት። እንደዚሁ በሌላ ሪዋያ እዛው ሙስሊም ላይ ዐላ አን ዩዕበደላህ ወዩክፈረ ቢማ ዱነሁ፣ አላህ ሱብሓነሁ ወተዓላ ብቻው ሊመለክና ከሱ ውጪ ባሉ አማልክት ሊካድ ነው አሉ። ወይም ደግሞ አንዱ የእስልምና ማዕዘንና መሰረት ይሄ ነው። አላህን በብቸኝነት መገዛት፣ ከአላህ ውጪ ባሉ ነገሮች መካድና ማስተባበል ነው። ይህ ተውሂድ አልኡሉሂያ ተውሂድ አልዒባዳን አላህን ሱብሓነሁ ወተዓላ በአምልኮ በዒባዳ ብቸኛ ማድረግ ማለት ነው። አቡ ሰዒድ ዑትማን አዳሪሚ ረሒመሁላህ ተዓላ ከታዋቂ አይማዎች መሃል አንዱ የነበሩና በ280 ዓመተ ሂጅራ የሞቱ ሼኽ ምን ይላሉ? ወተፍሲሩ ተውሂድ ዒንደል ኡመቲ ወሰዋቡሁ ቀውሉ ላ ኢላሃ ኢለላሁ ወሕደሁ ላ ሸሪከ። ተውሂድ ማለት ኡመቶች ዘንድ አይማዎች ዘንድ ከአላህ በቀር ትክክለኛ አምላክ የለም፣ ለእሱም በዒባዳ አጋርና ሸሪካ የለውም ማለት ነው። ይሄን ከልቡ ይዞ የመጣ አላህ ዘንድ ሱብሓነሁ ወተዓላ ይድናል ይላል። ወሀከዛ በዚህ መልኩ ቦታ የተሰጠውን ተውሂድ አልኡሉሂያን ቸላ በማለት ተውሂድ ማለት አላህን ሱብሓነሁ ወተዓላ ራሱን ብቸኛ ማድረግ ነው፣ በባህሪው ብቸኛ መሆኑን ማመንና በስራውም ብቸኛ እንደሆነ ማመን ነው ብለው ተናግረዋል። ይህ ሐቂቃ የተውሂድን ምንነት አለመረዳት ነው። የተውሂድ ዋና የሆነውን ቁርአንና ሐዲስ ትልቅ ቦታ የሰጡትን ጉዳይም ቸላ ማለት ነው። ከዚህም የምንረዳው አሕባሾች የእስላምን ምንነት በሚገባ ገና አልተረዱትም።
ወራሳቸውን ከፍ ከፍ ቢያደርጉ አላዋቂዎች በእነሱ ቢታለሉ ኢማሙል ዓሪፊን ወቁድወቱል ሙሐቂቂን ወልሙደቂቂን ኢላ አኺሪህ ብለው ሼኻቸውን ሰማይ ለመስቀል ቢሞክሩም ቁርአንና ሐዲስ ላይ ዋጅብ ያልሆነን ነገር የመጀመሪያው ዋጅብ የአላህን መኖር ማመን ነው ብሎ ፈጥሮ የሚናገርን ሰው ወሀከዛ የአላህን መኖር የሰው ልጆች በተፈጥሯቸው የሚያውቁት ከመሆኑ ጋር የአላህን መኖር ለማወቅ እሱ የፈጠራቸው ነገሮችን ማስተንተንና ማጥናት ያስፈልጋል ብሎ የሚናገር ሰው እዚህ ጋር ደግሞ ዋናው የተውሂድ አካል የሆነውን አላህን በዒባዳ ብቸኛ ማድረግ ለአላህ እንጂ ለማንም አለመስገድ ለአላህ እንጂ ለማንም አለመሳል በአላህ እንጂ በማንም አለመማል የሚለውን ትልቁን የተውሂድን አንኳር ነጥብ ቸላ በማለት ተውሂድ ማለት አላህ በራሱ አንድ ነው አላህ በባህሪው አንድ ነው ብሎ ማመን ነው ብለው ተናግረዋል። ይሄም እስላምን ከመሰረቱ ያልተረዱ መሆኑን ያሳያል። ብዙ አላዋቂዎች ቢታለሉም ማለት ነው። እዚህም ጋር ኢብኑ ተይሚያ ረሒመሁላህ ተዓላ ደር ተዓሩዱል ዐቅል ቢነቅል በተሰኘው ክታባቸው የተናገሩት ይሄን ረድ የሚያደርግ ንግግር አለ። ብዙ ጊዜ አሕባሾች ኢብኑ ተይሚያ ሲባል የማይመቻቸው እንደሆነ ይታወቃል። ከበደሏቸው የሌለ ነገር ከለጠፉባቸው የዲን መሪዎች መሃል አንዱ ኢብኑ ተይሚያ ናቸው። ይሄን ሐቂቃ ምናብራራበት ራሱን የቻለ አንድ ደርስ ይኖረናል። ምን ይላሉ ኢብኑ ተይሚያ ረሒመሁላህ ተዓላ የአሻዒራዎችን ቅድም የጠቀስናቸው ከአብዱላህ አልሐረሪ በፊት የነበሩና አብዱላህ አልሐረሪ የሚከተላቸው አሻዒራና ሙዕተዚላዎችን አስመልክተው ረድ ሲሰጡ ተውሂድ ማለት ሶስት ትርጉም አለው ብለው የሚሉ ሰዎች አሉ። አንደኛው ዋሂዱን ፊ ዛቲሂ ላ ቀሲመ ለሁ አው ላ ጁዝአ ለሁ አላህ ሱብሓነሁ ወተዓላ በራሱ አንድ ነው አይከፋፈልም፣ እንደዚሁ በባህሪው አንድ ነው የሚመስለው የለም፣ እንደዚሁ ደግሞ በስራዎቹ ብቸኛ ነው አጋር የለውም ብለው የሚያምኑ ሰዎች አሉና ይህ ንግግር የተወሰነው ሐቅ ነው። አላህ ሱብሓነሁ ወተዓላ በባህሪው እሱን የሚመስለው የለም፣ እንደዚሁ ደግሞ በአፍዓሉ በስራዎቹ የሚጋራው የለም። ወፊህ ማ ዩኻሊፉ ማ ጃአ ቢሂ ረሱል ነቢዩ ይዘውት የመጡትን አስተምህሮ የሚቃረንና የሚጋጭም ንግግር ውስጡ ላይ አለ። ወለይሰ አልሐቁ አለዚ ሁወ ፊህ ሁወ አልጋየቱ አለቲ ጃአ ቢሂ ረሱል እዚህ ላይ ተውሂድ ብለው ያስቀመጡት ነገር ዋናው ነቢዩ ይዘውት የመጡት መልእክትና የነቢይነታቸው ዋና ዓላማ አይደለም። በል ተውሂዱ አለዚ ኡሚረ ቢሂ የተضمኑ الحق الذي في هذا الكلام وزيادة أخرى ነቢዩ ይዘውት የመጡት ተውሂድ እዚህ ንግግር ላይ አሕባሾችና ሻዒራዎች የተናገሩት ንግግር ላይ የተገደበ አይደለም። በዚህ ንግግራቸው ውስጥም ስህተት አለ፣ ሐቅም አለ። ነገር ግን ነቢዩ ይዘውት የመጡት ሐቅና ተውሂድ አሕባሾች ተውሂድ ብለው ያስቀመጡት አይደለም። هذا من الكلام الذي لبس فيه الحق بالباطل وكتم الحق ትክክለኛ ተውሂድ ማለት ይህ ነው ብሎ ማለት ሐቅን በባጢል መቀላቀልና ማለባበስ ነው፣ መደበቅ ነው፣ አላዋቂዎችንም ማታለል ነው። وذلك أن الرجل لو أقر بما يستحقه الرب من الصفات ونزهه عن كل ما ينزه عنه وأقر بأنه وحده خالق كل شيء لم يكن موحدا بل ولا مؤمنا حتى يشهد أن لا إله إلا الله عند سو لا الله يميقبوت ملكان باهريات بمولو بيامن بيازرك كالله قا يما يهيدو يقولت باهريات بمولو كالله بيارك أن الله كذيب ياتراو እንደዚሁ አላህ ሱብሓነሁ ወተዓላ ብቸኛ ፈጣሪ ነው ብሎ ቢያምን ሙወሂድ ሊሆን አይችልም። በተውሂድ አምኗል ሊባል አይቻልም። በአላህ አምኗል ማለት አይቻልም። ሐታ የሽሀደ አላ ኢላሃ ኢላላህ ከአላህ በቀር አምልኮ የሚገባው ማንም የለም፣ ዒባዳ የሚገባው ማንም የለም ብሎ እስካላመነ ድረስ فيقر بأن الله وحده هو الإله المستحق للعبادة የግድ ማመን አለበት። ምን ብሎ አላህ ሱብሓነሁ ወተዓላ ብቸኛ አምላክ ነው፣ አምልኮ የሚገባው እሱ ብቻ ነው። ይሄንም ብሎ ደግሞ يلتزم بالعبادة وحده لا شريك له ዒባዳ የተባለን በሙሉ ለአላህ ብቻ ለማድረግም ቃል ሊገባና እዚህ ላይም ሊጸና ይገባዋል። በምላሱ እንኳ ብቻ መናገሩ አይበቃም። በምላሱ አምልኮ የሚገባው አላህ ብቻ ነው እንኳ ብሎ ቢናገር በተግባር ከአላህ ውጭ ያለን ነገር የሚያመልክ ከሆነ ከአላህ ውጭ ያለ አካል ሚሳል ከሆነ ከአላህ ውጭ ያለን አካል አጊትኒ ደረሰልኝ ብሎ የሚጠራ ከሆነና ከአላህ ውጭ ያሉ አካሎች የሚሰግድ ከሆነ እነሱን ተስፋ የሚያደርግ ከሆነ ሙወሂድ ሙእሚን ሊባል አይችልም ማለት አይደለም። ሙወሂድ ሊባል ቀርቶ ሙእሚንም አይባልም። በአላህ ትክክለኛ አምኗል የምንለው አምልኮ የሚገባው አላህ ብቻ ነው ብሎ ሲያምንና ይሄንም በተግባር ላይ ሲያውል ነው። ይሄ ነው እንግዲህ ቁርአንና ሐዲስ ላይ የመጣው ተውሂድ፣ ኡማዎች የተስማሙበት ተውሂድ። ተውሂድ ማለት ከቋንቋ አንፃር ብቸኛ ማድረግ ሲሆን ቁርአንና ሐዲስ ላይ የተፈለገው በአምልኮ አላህን ብቸኛ ማድረግ ማለት ነው። ተውሂድ ማለት በቁርአንና በሐዲስ በዑለሞች ስምምነት ይህ ሆኖ ሳለ አላህን በዒባዳ ብቸኛ ማድረግ ሆኖ ሳለ አብዱላሂ አልሐረሪ ይሄን ጉዳይ እግረ መንገዱንም ካልጠቀሰው
ሰበቡ ምንድነው ብለን በምናጠናበት ጊዜ ሰበብ አለው። አንደኛው አብዱላህ አልሐራሪ የሰው ልጆች የመጀመሪያ ዋና ግዴታቸው አላህን ሱብሓነሁ ወተዓላ ማወቅ ነው፣ መኖሩን ማመን ነው ብለው ያምናሉ። መኖሩን ካመነ በቂ ነው ብለው ስለሚያምኑ ነው። ባለፈው ሳምንት ወይ 15 ጠቅሰናል። አንድ ሰው የአላህን መኖር ካመነ መኖሩን ደግሞ ለማወቅም አላህ የፈጠራቸው ነገሮችን አጥንቶ ከደረሰበት በቂ ነው፣ ተዋቡ አጅሩ ይሰጠዋል አሉ የሙእሚንነት አጅር። ስለዚህ አላህን ሱብሓነሁ ወተዓላ በዒባዳ ብቸኛ ማድረግ ብዙ መሳሰቢ አይደለም ነው እነሱ ዘንድ ባስቀመጡት መርህ መሰረት። አወል ዋጅብ ግን ይሄ አልነበረም። የመጀመሪያው የሰው ልጆች ግዴታ ሸሃደታን ነበር። አላህን በአምልኮ ብቸኛ ማድረግ፣ ከሽርክ መራቅ፣ የነቢዩን ረሱልነት ማመንና እሳቸውን መታዘዝ ነበር። በሁለተኛ ደረጃ ተውሂድ አልኡሉሂያን ተውሂድ አልዒባዳን ቸላ እንዲሉ ያደረጋቸው አብዱላህ አልሐራሪ ቁርአን ሐዲተን ሶሐቦች ታቢዒዎች በተረዱት መልኩ ከመረዳት ርቆ ሙተከልሞች አሻዒራዎችና ሙዕተዚላዎች ያስቀመጡትን አቂዳ በመከተል ነው። በመሆኑም ኪታቦቹ ላይ ተውሂድ አልኡሉሂያን ዒባዳን አምልኮን ለአላህ ብቻ ማድረግን በተመለከተ ሲናገራን ከሽርክ ሲያስጠነቅቃን በእሱ ዙሪያ ጥናት ያደረጉ ሰዎች ይሄ ነጥብ ላይ በግልጽ ተናግሯል። አብዱላህ አልሐራሪ ኪታቡ ላይ ከሽርክ አያስጠነቅቅም። ሽርክ ምን እንደሆነም አያውቁትም። የሽርክ ጉዳይ ብዙ ያስጨንቃቸው፣ አላህ መኖሩን ካመነ ይበቃል ይላሉ። በዚህ መሰረትም ዓለም ላይ ያሉ ካፊሮች ሙእሚኖች ናቸው፣ ሰዋብ ይሰጣቸዋል፣ ጀነት ይገባሉ ማለት ነው። ይሄን በግልጽ ባይሉትም እምነታቸው በሐቂቃው ይሄን ሽርክ በጣም አደገኛ ከመሆኑ ጋር ኡማውን ከምንም በላይ ያጠቃ ያለ በሽታ ከመሆኑ ጋር ህዝብን ከሽርክ ያስጠነቅቁም። በል ሰዎች ሽርክ ላይ እንዲወድቁ ሁሉ ያደርጋሉ። አጊትና ያ ረሱላህ፣ መደድ ያ ረሱላህ። ወከዛሊክ በወልዮች እስቲጋታ ማድረግ ይቻላል። እስቲዓዛ የዒባዳ አካል አይደለም። ሌሎች የሚሏቸው ነገሮች አሉ ወደፊት የምናያቸው። በሶስተኛ ደረጃ አሕባሾች ተውሂድ አልዒባዳን ተውሂድ አልኡሉሂያን ዋናውን ነገር ቸል ያሉበት ከእምነታቸው ጋር ስለሚጋጭባቸው። እነሱ በእምነታቸው መሰረት ሙታንን መለመን ይቻላል፣ አውሊያዎችን መለመን ይቻላል፣ እንደዚሁ እስቲጋታ ማድረግ ይቻላል፣ ሓጃዬን ፈጽሙልኝ ከጭንቅ አውጡኝ ማለት ይቻላል፣ እንደዚሁ በእነሱ ተበሩክ ማድረግ ይቻላል። ይሄ የአሕባሾች እምነት ነው። ተውሂድ አልኡሉሂያ ደግሞ እንዲህ አይነት ነገርን ከመሰረቱ ያፈርሰዋል። ምክንያቱም እስቲጋታ የዒባዳ አካል ነው፣ ዱዓ የዒባዳ አካል ነው። ከጭንቅ አውጡኝ ማለት አላህን እንጂ ማንንም አንችልም። ምናልባት አጠገባችን ያለ ሰው ከጭንቅ ሊያወጣን ሊረዳን የሚችል ከሆነ እንለዋለን። ላኪን ወልዮችን የሞቱ ሰዎችን ከጭንቅ አውጡኝ አይባል፣ ጠብቁኝ አይባል፣ ድረሱልኝ አይባል። ስለዚህ ተውሂድ አልኡሉሂያ አለ ብለው ካስተማሩ ከእምነታቸው ጋር ይጋጫል። አላህን ከመለመን ይልቅ ወልዮችን፣ ሷሊሖችን፣ የተቀበሩ ሰዎችን ጃሂሉ እንዲለምንና በእነሱ እንዲመካ የሚያደርጉ ሰዎች ናቸው። ስለዚህ ያስቀመጡት መሰረት ይናድባቸዋል። ከተውሂድ ጋር የተጣሉት ለዚህ ነው። አህለ ሱና ወልጀማዓ ወሃቢ የሚሏቸው ሰዎችም እነሱ ዘንድ በጣም መጥፎ ሰው የተባሉትም በዚህ ምክንያት ስትለምኑ አላህን ብቻ ለምኑ፣ ስትምሉ በአላህ ብቻ ማሉ፣ ድረስልኝ ስትሉ አላህን ብቻ ድረስልኝ በሉ፣ ስትፈሩ አላህን ብቻ ፍሩ፣ ስትለምኑ አላህን ብቻ ለምኑ ስለተባለ እነዚህ ወሃቢዎች ናቸው፣ ወልዮችን አይወዱም ኢላኺ። አላህ ለማን አንሶ ነው ሞቶ የተቀበረ የበሰበሰን ለምነው? አላህ ሱብሓነሁ ወተዓላ መች ለባሮቹ መሆን አንሶት ነው አላህን ትቼ ሌሎችን እስቲጋታ መጠይቀው? ሁለት ተቃራኒ ነገሮች ሲገጥሟቸው ዋናውን ትተውት ከስሜታቸው ጋር መሄደውን ይዘው ሄዱ። ነስአሉላህ ሰላማ ወልዓፊያ ወነዑዙ ቢላሂ ሚነል ኹዝላን። በአራተኛ ደረጃ ተውሂድ ማለት እነሱ ዘንድ ተውሂድ ሩቡብያ ነው። አላህ ሱብሓነሁ ወተዓላ ሁሉን ነገር ያደረገው ብቻውን ነው፣ በባህሪው ብቸኛ ነው ብሎ ማመን ነው ተውሂድ ማለት እነሱ ዘንድ። ስለዚህ ላ ረበ ኢለላህ ላ ኻሊቀ ኢለላህ የሚልም ሰው ላ ኢላሃ ኢለላህ የሚልም ሰው ሁለቱም እኩል ነው እነሱ ዘንድ። ይሄንም በግልጽ ተናግረውታል በግየቱ ጣሊብ በተሰኘው ክታባቸው ላይ ላ ኢላሃ ኢለላህ የሚለውን ሲፈስሩ ላ ኻሊቀ አው ላ ረበ ኢለላህ ብለው ፈስሯል። ለሐቂቃው ላ ኢላሃ ኢለላህ ማለት ላ ማዕቡደ ቢሐቅን ኢለላህ፣ ላ ማዕቡደ ሐቁን ኢለላህ፣ በእውነት የሚመለክ ወይም መመለክ የሚገባ እውነተኛ አምላክ የለም አላህ እንጂ ማለት ነበር። እነሱ ግን አሕባሾች የሚፈስሩት ላ ረበ ኢለላህ፣ ከአላህ በስተቀር ፈጣሪ የለም ብለው ነው የሚፈስሩት። የመካ ሙሽሪኮችን ፈጣሪ ያለው ብለው አልፈሰሩም። هذا والله تعالى أعلم። የዛሬ ደርሳችን በዚህ ያበቃል። አላህ ሱብሓነሁ ወተዓላ የእሱን ብቸኝነት የእሱን ሀያልነት አውቀው ሐቁንም የተውሂድንም ምንነት ተረድተው ከሽርክ ርቀውና ተጠንቅቀው በሰላም ሶራጥን ከሚያልፉና የእውነቷን የሰላሟን ሀገር ጀነትን ከሚወርሱ ባሮቹ ያደርገን። ወሰላሙ ዐለይኩም ወረሕመቱላህ ወበረካቱ።